የቦሊውድ ፊልም ኢንዱስትሪ ልክ እንደ ትልቅ ውቅያኖስ ነው። በየዓመቱ የስኬትን ጣዕም ለመቅመስ የሚመጡ አዳዲስ ተዋንያን የሚጠልቁበት ውቅያኖስ። ነገር ግን በዚህ ሰፊ ውቅያኖስ ማዕበል ውስጥ ሁሉንም ጠራርጎ የሚያስቀር አንድ ሱናሚ አለ። ይህ ሱናሚ ስሙ ሰልማን ካን ይባላል። ይህ ኮከብና ለብዙ ሰዎች ምሳሌ የሆነ ተዋናይ በህንድ ብቻ ሳይሆን በመላው ዓለም ልክ እንደ አምላክ የሚያመልኩት ጥቂት ሰዎች አሉ። ሴቶች የእሱን አንዲት እይታ ለማግኘት ራሳቸውን እስኪስቱ ድረስ ይወዱታል። ወንዶች ደግሞ የእሱን አቋም እና ስታይል ለመከተል ያልሆኑት ነገር የለም። ነገር ግን ከዚህ ትልቅ ተዋናይ በስተጀርባ ብዙ ጥያቄዎች አሉ። ሰልማን ካንን መሆን እንደዚህ ቀላል ነገር ነው? በህንድ ሲኒማ ታሪክ ውስጥስ የራሱን ግዛት እንዴት ሊገነባ ቻለ? ልክ እንደ ታዋቂነት ሁሉ በህይወቱ ያጋጠሙት ውዝግቦች እና ጠላቶችንስ እንዴት አለፈ? ከመጀመሪያ ፊልሙ በ750 ሩፒ ክፍያ ተነስቶ ዛሬ ለአንድ ፊልም 100 ክኖር ማለትም በቢሊዮን የሚቆጠር ገንዘብን እስከ መቀበል እንዴት ደረሰ? ሰልማን ካንን አስገራሚ ህይወት ታሪክ ውጣ ውረድና ሚስጥሮች በዝርዝር እንመለከታለን። አብራችን ቆዩ። ትክክለኛ ስሙ አብደል ራሺድ ሳሊም ሰልማን ካን ይባላል። የተወለደው እንደ አውሮፓውያን ዘመን ቀመር ዲሴምበር 27 1965 በኢንዶር መካከለኛው ህንድ ውስጥ ነው። ሰልማን ከፊልም ቤተሰብ ነው የመጣው። አባቱ ታዋቂው የፊልም ጸሐፊ ሳሊም ካን ሲሆኑ የእንጀራ እናቱ ደግሞ ሄለን በዘመኗ ታዋቂ ተዋናይ ነበረች። ምንም እንኳን የተመቻቸና ሀብታም ቤተሰብ ውስጥ ቢያድግም ሰልማን የስኬት መንገዱን በራሱ ለመጓዝ ወሰነ። የአባቱንም ስም ተጠቅሞ በዘመድ ማደግ አልፈለገም። አባቱም ቢሆኑ ለሳልማን ስራ እንዲሰጠው ለማንም አልደወሉም። የሚገርመው ነገር ሳልማን በ1988 ቢቢ ሆቶይሲ የተሰኘው የመጀመሪያ ፊልሙ ኦዲሽን ሲሰጥ የአባቱን ስም አልተናገርም ነበር። ለዚህ ፊልም የተከፈለው ክፍያ ደግሞ 1500 ሩፒ ብቻ ነበር። እንዲያውም ፕሮዲውሰሮቹ ለልብስ የሚሆን በቂ በጀት ስላልሰጡት በፊልሙ ላይ የራሱን ልብሶች ነበር ለብሶ የተወነው። መጀመሪያ ፊልሙ ብዙም ባይሳካለትም በ1989 ዓ.ም የተለቀቀው ሜኔ ፕያር ኪያ ፊልም የሳልማንን ህይወት በአንድ ሌሊት ቀለበሰው። ይህ ፊልም ሳልማንን በህንድ ሴቶች ዘንድ የህልም እንጀራ ወይም ላቨር ቦይ ያደረገው። ፊልሙ በወቅቱ 28 ክሮር በመሰብሰብ የቦክስ ኦፊስ ሪከርድን ሰበረ። ይህ ወቅት ለሳልማን ወርቃማ ዘመን ነበር። በተለይ እንደ አውሮፓውያን ዘመን አቆጣጠር በ1994 የወጣው ሃማፓኬ ሄንኮን የተሰኘው ፊልም ሳልማንን ፍጹም የፍቅር ሰውና ቤተሰባዊ ልጅ አድርጎ ሳለው። ይህ ፊልም 135 ክሮር በመሰብሰብ ታሪክ ሰራ። ዛሬ ከ30 ዓመት በኋላም ቢሆን ይህንን ቁጥር ማምጣት የሚቸገሩ ፊልሞች አሉ። የሳልማን ልዩነት በፊልሞቹ ውስጥ አጸያፊ ነገሮችንና የመሳሳም ትዕይንቶችን አለመስራቱ ነበር። ፊልሜን መላው ቤተሰብ አብሮ ቁጭ ብሎ ማየት አለበት የሚል ጠንካራ አቋም ነበረው። ነገር ግን ቦሊውድ ለሁሉም ክፍት ነበር። በዘጠናዎቹ ውስጥ እንደ ሻሩክ ካን፣ አሚር ካን፣ አክሻይ ኩማር እና አጃይ ዴቭጋን የመሳሰሉ ከዋክብት በከፍተኛ ፍጥነት እየመጡ ነበር። ውድድሩም ከባድ ሆነ። ሰልማን ራሱን ቀየረ። ላቨር ቦይ ወደ ማሲሮ ማለትም የህዝብ ጀግና ተቀየረ። በተለይም ዋንትድ እና ደባንግ የተሰኙት ፊልሞች ሲወጡ ሰልማን ካን ወደ ሌላ ሊግ ተሸጋገረ። ማንም የማይደፍረው ጉልበተኛ ግን ፍትህ የሚወድ ዲሄይ ወይም ወንድም የሚል ቅጽል ስም አገኘ። በፊልሞቹ ላይ ያሳየው አተዋን፣ አካሄዱ እንዲሁም ንግግሩ ሁሉም ነገር የተዋጣለት ሆነ። ከዚህ በኋላ ለሰልማን ካን ተወዳዳሪ ጠፋ። የሰልማን ካን ታሪክ ግን አልጋ ባልጋ ብቻ አልነበረም። ህይወቱ ውዝግቦች ያላጡትም ነበር። አንዴ ጥቁር አጋዘን ገድለሃል ተብሎ በፍርድ ቤት ሲመላለስ፣ ሌላ ጊዜ ደግሞ ከመኪና አደጋ ጋር በተያያዘ ስሙ ሲነሳ ኑሯል። ከዚህም በላይ ከቀድሞ ፍቅረኛው አይሻራ ራይ ጋር የነበረው አሳዛኝ የፍቅርና የጠብ ታሪክ በህንድ ሚዲያዎች መነጋገሪያ ነበር። በቦሊውድ ውስጥም ቢሆን ጠብ አላጣውም ነበር። ሻሩክ ካንን በጥፊ ከመምታት ጀምሮ ከቪኬክ ኦቤሮይ እና ከአርጂት ሲንግ ጋር የነበረው ግጭት ታዋቂ ነው። ሰልማን ቁጣ ከባድ ነው። ብዙ ተዋንያን በእንደዚህ አይነት ውዝግብ ስማቸው ሲጠፋ፣ ሰልማን ግን ለየት ያለ ዕጣ ነበረው። እዚህ አይነት ችግሮች በተፈጠሩ ቁጥር የህዝቡ ፍቅርና ተቀባይነት እየጨመረ መጣ እንጂ አልቀነሰም። ታዲያ ለምን? ምክንያቱም ደጋፊዎቹ እሱ እውነተኛ ነው ብለው ስለሚያምኑ ነው። ሰልማን ካን በውጭ ሲታይ አስፈሪና ቁጡ ቢመስልም በውስጡ ግን ህፃንና ሩሩ ልብ እንዳለው ብዙዎች ይመሰክራሉ። ቢንግ ሂውማን በተሰኘው ግብረሰናይ ድርጅቱ በኩል በሚሊዮን ለሚቆጠሩ ሰዎች የህክምናና የትምህርት እርዳታ ያደርጋል። በኢንዱስትሪ ውስጥ ችግር የገጠማቸው ስራ ያጡና የጠፉ ተዋንያንን እጁን ዘርግቶ በመርዳት ይታወቃል። ብዙ አዳዲስ ተዋንያን ወደ ቦሊውድ እንዲገቡ በር የከፈተላቸው
ያደረጋቸው እሱ ነው። ለዚህም ነው ሰዎች በፍቅር ቤሄጃን ወይም የተከበረ ወንድም እያሉ በፍቅር የሚጠሩት። ሰልማን ፊልም ሲወጣ እንደ ተራ ፊልም ሳይሆን እንደ በዓል ነው የሚከበረው። በተለይ በኢድ በዓል ቀን የወጡት ፊልሞቹ የህንድን ሲኒማ ቤቶች በገንዘብ ያጥለቀልቋቸዋል። ኤክታ ታይገር፣ ባጅራንጊ ባጃን፣ ሱልጣን እነዚህ ፊልሞች ሪከርዶችን የሰባበሩ ናቸው። ሰልማን መጥፎ ፊልም ቢሰራ እንኳን ቢያንስ 100 ወይም 200 ክሮር እንደሚያገኝ ይገመታል። ሌሎች ተዋናያን ምርጥ ፊልም ሰርተው የማያገኙትን ገንዘብ እሱ በተራ ፊልም ይሰበስበዋል። የቁጥርም የቦሊውድ ፊልም ከዋክብት የመጨረሻው ጣራ ነው። ሰልማን ካን ፍጹም ሰው አይደለም። ስህተቶች ያሉት፣ ቁጡም ነው፣ ብዙ ክሶችም አሉበት። ነገር ግን ከዚህ ሁሉ በላይ የደጋፊዎችን ልብ ያሸነፈ ሰው ነው። ዛሬ በ50ዎቹ ዕድሜ ክልል ውስጥ ሆኖም አሁንም የቦሊውድ ቁጥር 1 ተዋናይ ሆኖ መቀጠል ችሏል። ሻሩክ ካን የሮማንስ ፊልም ንጉስ ቢባልም ሰልማን ካን ግን የህዝብ ልጅ፣ የቦሊውድ ወንድም ነው። ስሙ ሲጠራ ብቻ የብዙዎች ፊት ላይ ፈገግታ ይፈጠራል። ይህ ነው እውነተኛ ስኬት። እናንተስ ስለ ሰልማን ካን ምን ታስባላችሁ? የእሱን ፊልሞች ትወዳላችሁ? እስኪ የምትወዱለትን አንድ ፊልም ኮሜንት ላይ ጻፉልን። የቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት።